ቦሊውድ ቶክ እንጫወት። በዚህ ፕሮግራም አዝናኝና አስተማሪ የሆኑ የቦሊውድ መረጃዎችን አንዳንድ እያልን እንጫወታለን። ቦሊውድ ቶክ እንጫወት። ሰላም ቤተሰቦች፣ እንግዲህ እንደተለመደው በተለያየ ጊዜ የተለያዩ መረጃዎችን ወደ እናንተ አቀርባለሁና አሁን ላይ እንዳየሁት ከሆነ አንዳንድ ሰዎች ኮንቴንታቸውን በኔ ላይ እያደረጉ ወይም ደግሞ እንደዚህ ብሏል ቃሲም እያሉ የኔን መረጃ ሲያራግቡ አይቻለሁና ከምሰጠው መረጃ ላይ ወይም ከማቀርበው ቪዲዮ ላይ ቀንጨብ አድርገው እነሱ ያልተመቻቸውና ሌላ ሰውን ሊያነጋግር ይችላል ብሎ ያሰቡትን እየወሰዱ እየፖስቱ አይቻለሁ። አሪፍ ነው። በእርግጥ እንደዛ ማድረጋቸው ጥሩ ነው። ለኔ ቢጠቅመኝ እንጂ አይጎዳኝም። ግን እዛ ላይ አንዳንድ አዋቂ የሚባሉ ሰዎች ራሱ ኮሜንት ያደርጉ አይቼ ምንጭ ለምን አይጠቅስም እንደዚህ ከተባለ ምንጩ ምኑ ጋር ነው ምናምን የሚል ኮሜንት አይቼ ነበርና ምናልባት እናንተ የምታዩትን ወይም ደግሞ ምን ላይ ሰርች እንደምታደርጉ ባላቅም የኔ ምንጮች እንግዲህ አጠቃላይ ማወራው ከራሴ አይደለምና እዚህ ጋር እንደምታዩት በቦሊውድ ሲኒማ በጣም ትልልቅ የሚባሉ ቀደምት በጣም ልምድ ያላቸው ክሪቲክሶች አሉ። በድሮ በመጽሔት በጋዜጣ ዘመን ጀምሮ የጀመሩ ትልልቅ የሚባሉ ክሪቲክሶች አሉና እነሱን ለረጅም ጊዜ ፎሎ ሳደርጋቸው ነበር። ማለት ድሮ በመጽሔትና በጋዜጣም ጊዜ እማቃቸው ናቸው። ከዛ በኋላም ቢሆን የቲቪ ዘመን ላይም በቲቪም ደግሞ ይቀርቡ ነበረ ምንም እንኳን የሬዲዮ አክሰስ ባይኖረኝም። ከዛ በኋላ ደግሞ ወደ ሶሻል ሚዲያው ስንመጣ በኢንተርኔቱ ዘመን በጣም በብዛት ይገኛሉና እዚህ ጋር ስማቸውን ያስቀመጥኩላችሁ ለእናንተም ጭምር ነው። እናንተም ገብታችሁ ብታዩ ማመሳከር ትችላላችሁ። በጭፍን ሳይሆን ለጉዳዩ ቅርበት ያላቸውና አዋቂ የሆኑ የተለያዩ ክሪቲክሶች የሚያወሩትን ብትሰሙ እንትን አይሆንም፣ መረጃችሁ ጎዶሎ አይሆንም። እናንተ አንዱን ሳይድ ብቻ ነው የምታውቁት፣ ወይም እነዛ ሰዎች የሚያውቁት አንዱን ሳይድ ብቻ ነው። እከሌ እንደዚህ ያደረገ ነው የሚሉት የነዛን አክተሮች ይሄ ፈንክለብ የሚባለውን ፔጅ ብቻ ስለሚከተሉ ፈንክለብ ደግሞ እንደሚታወቀው የዛን አክተር በጎ ሳይድ ጥሩነቱን እያደረገ ያለውን የዕለት ተዕለት ጥሩ ነገር ለአድናቂዎቹ የሚያቀርቡት ጥሩ ሳይዱን ብቻ ነው እንጂ ኢን ጀነራል በአጠቃላይ በስራ ህይወቱ ላይ ያለውን ምንም አይነት ነገር አይጠቅሱም። ዳውንፎልም ሆነ ካምባክም ማንኛውም ነገር የሚዘግቡት እነዚህ ክሪቲክሶች ናቸው፣ ቦታው ላይ ቅርበት ስላላቸው ማለት ነው። ምሳሌ አንድ አክተር ካምባክ ያስፈልገዋል ሲባል ኬት ነው? ዳውንፎል ነው አይደል? ዳውንፎል ማለት ደግሞ በቃ እኮ የስራ ህይወቱ ወረደ ሊያበቃ ነው ጫፍ ላይ ነው የሚባልበት ደረጃ ላይ መልሶ ካምባክ ሲያደርግ ማለት ነው። ምሳሌ ሻሩክ ካን የሚያክል ትልቅ አክተር እንኳን አስገራሚ የሆነ ዳውንፎል አስተናግዶ ነው አይደል ከዛ ካምባክ ያደረገው። ራሱ በአፉ ምን ብሏል እንዴ? በቃ እኔ ቢያበቃልኝ የሬስቶራንት ከፍት ነበር ብሎ ነበር። የፐታን ጊዜ ማለት ከፊልም አክተርነት ውጪ ሌላ ምን ስራ እሰራለሁ ብዬ ሳስብ ምናምን ብሎ መቼስ አቅርቤላቸዋለሁ እሱን። ስለዚህ ሌላ አክተር እንደዛ ሊባል አይችልም ብለው የሚያስቡ አሉ። ግን ማንኛውም አክተር ይባላል። ከድሮ ጀምሮ ትልልቅ የሚባሉ ሱፐርስታሮች ከራጀሽ ከና ጀምሮ እስከ አሚታብ በቸን ድረስ ብናይ ሁሉም አስገራሚ የሆነ ዳውንፎል አሳልፈዋል። ከዛ ከዳውንፎል በኋላ ግን ካምባክ ማድረግ አልቻሉም። ምን ሆነ? በዛው ከሬራቸው ወይም የስራ ህይወታቸው አበቃ። የነሱ ምሳሌ አሁን ላይ ላለ አክተር ምን ይባላል? በቃ ከሪየር ከተም ይላሉ እኮ አበቃለት፣ የስራ ህይወቱ በዚህ ማብቃቱ ነው። በጣም በተደጋጋሚ ፍሎፕ የሆኑ ፊልሞችን በሰራ ሰዓት ላይ አበቃው ይባላል። ያበቃል ማለት አይደለም። መልሶ ወጥሮ ከሰራ ካምባክ ማድረግ ይችላል። ልክ ከ2015 በኋላ ሻሩክ ካን በተለይ 2018 ላይ ዲልዋሊን የሰራ ሰዓት ላይ በጣም ወርዶበት ነበረ። ከዛ በኋላ ደግሞ ጀብሃሪ ሚትሰጀልን ብንል ፈንን ብንል እንዲሁም ደግሞ ዜሮ እነዚህ ፊልሞች ጠቅላላ በቃ ሻሩክ ካን ዳውንፎል የተረጋገጠ ነው። በዚሁ ከሪየር ከተም ብለው ነበር አበቃለት ተብሎ ነበር። ማለትም የሰራ ህይወቱ አብቅቷል፣ ከፊልም አክተርነት ወደ ሌላ ፊልድ ሊገባ የተባለበት ሰዓት ነበር። በዛ ሰዓት ላይ ይሄን ሁሉ መረጃ ሲያቀርቡ የነበሩት እንግዲህ እዚህ ጋር ሊስት ላይ የምታዩቸው ክሪቲክሶች ናቸው ሲሉ የነበረው። አሁን ይሄንን አንከራከረውም ወይም ደግሞ ለምን ተባለ አንልም። እውነታው ነው፣ ፋክት ነው። እነሱ ያለውን መረጃና ቁጥር እያመሳከሩ እዚህ ደረጃ ላይ ነበረ። ግን አሁን ዳውንፎሉ ጀምሯል። ከዛ በኋላ በጣም እየወረደ ስለሄደ ቀና ማለት ስላልቻለ ማለት የስራ ህይወቱ ግራፍ ወደ ታች እያቆለቆለ እንጂ ከፍ እያለ ስላልሄደ ማብቂያው ደረሰ ያስብላል የሁሉም አክተር። እነዚህ ሰዎች በምን አይነት መልኩ እንደምታያቸው አላውቅም። እንግዲህ የፈለገ ብታደንቁት የፈለገ ብታመልኩት ሰው ነው እና ሰው ደግሞ በስራ ህይወቱ ላይ ያጋጥማል። ሊወርድ ይችላል፣ ሊነሳ ይችላል። የሚያስፈልገው ምንድነው? ጊዜውን፣ ሁኔታውን፣ ኦዲየንሱን አቅጣጫ ቀርጾ በድጋሚ ሰርቶ ቀና ማለት ከቻለ ብቻ ሊሳካለት ይችላል። ይሄ ስንት ጊዜ እንደምነግራቸው አላውቅም። ከኔ ጋር ግብና ክርክር አትግጠሙ። እኔም ማቀርብላችሁ የተቀመጡትን ዳታዎች ነው። ያንን ለምን በአማርኛ እንሰማዋለን ከሆነ ጆሮአችሁን እንግዲህ ያዙ፣ በጣታችሁ ድፈኑት። እኔ ግን ማቅረቤንና መዘክር አላቆምምና ምንም ማድረግ አልችልም። መስማት የሚፈልግ በጣም ብዙሃን አለና ስለዚህ ከፋን ክለቦች ውጡና እነዚህን ክሪቲክሶች ተከተሏቸው። በተለይ በአሁኑ ሰዓት ላይ ተራናደርሽ በጣም አክቲቭ ሆኖ ይታያል። ከዛ ሌሎች በጣም ብዙ አሉ፣ በቪዲዮም የሚያቀርቡ አሉ ዩቲዩብ ላይ። እነሱንም ተከተሉ፣ የሚባለውን ነገር ስሙ። አንድ ሳይድ ብቻ ላይ ግተው አትበሉ ወይም ግግም አትበሉ። በቃ ትወደዋለህ፣ እንወደዋለን። ስለሱ ጥሩንም መጥፎውንም መስማት እንልመድ።
ሁለቱንም ስንሰማ ባላንስ አድርገን ያ የምናደንቀው የምንከተለው የምንወደው አክተር ምን ደረጃ ላይ እንዳለ ማወቅ ምንችለው በሁለቱም ሳይድ ማየት ከቻልን ነው። አንዱን ብቻ ይዘን እኝኝ ካልን ምንም ነገር አይጠቅመንም። ያ መረጃ አይሆንም፣ መራጃ እንጂ። ይቅርታ ካረዘምኩባችሁ። የማልጠብቀው ሰው የማልገምተው ሰው ምንጩ ምንድነው ከየትኛው ምንጭ ነው እንደዚህ አይነት መረጃ ያቀረበው ብሎ ስለጠየቀ ለዛ ነው ስሜታዊ ሆንኩኝ መሰለኝ። እኔው ወደ ሌላኛው ፕሮግራም እንግባ። እዚህ ጋር አሁን ይሄ ፖስት የሚያሳየው ምንድነው ፕሪያደርሽን የተናገረው ነው እና ምን አለ በአንድ ኢንተርቪው ፕሪያደርሽን እየቀለደ ነው የተናገረውና ሰልማንና ጎቪንዳን ጠዋት 1 ሰዓት ላይ ለስራ አገኛቸዋለሁ ብሎ ማሰብ ማለት ናሽናል አዋርድ ከመሸለምና ከማሸነፍ የበለጠ ትልቅ ነገር ነው ብሏል። እና ይሄ በጣም የሚያስቅና የሚያስገርም ነውና ያለበት ዋና ምክንያት ምንድነው ሁለቱም እንደ ልቡ ናቸው ማለት ከፈለጉ የቀረጻ ቦታ ላይ ወይም ሴት ላይ ይገኛሉ፣ ከፈለጉ ደግሞ አይገኙም። ፕሪያደርሰን እንደሚታወቀው እንግዲህ ስራው ላይ በጣም ስትሪክት ነው፣ በጣም ጠንካራ ነው። ምናልባትም ለዛ ይመስለኛል ከአክሼ ኩማር ጋር በጣም በላይ በጣም ብዙ ፊልሞችን መስራት የቻለውና ለእይታ ማቅረብ የቻለው። እሱም በጠዋት የሚነሳ ሰው ነው፣ አክሼም ደግሞ በጠዋት እንዲያውም እሱ 1 ሰዓት አለ፣ አክሼ 12 ሰዓት ነው የሚደርስልህ። ስለዚህ ከአክሼ ጋር ተግባብተ መቀጠል በዚህ አስተሳሰብ በጣም ትክክል ነው ማለት ነው። ይሄ አሁን ቃሲም አይደለም ያለው ፕሪያደርሰን ያለው። ሰልማን ካን በቀጣይ የሚሰራቸውን ላይናፕ ፊልሞች በተርታ ያስቀመጡበት አንድ ፖስት አይቼ ነውና ይሄ እዚህ ጋር የሚያሳየው ምንድነው መጀመሪያ ላይ ያው ኦገስት 14 ተብሏል፣ ግን አሁን ላይ ቀኑ ተቀይሯል። በዚሁ ዓመት ግን እንደሚለቀቅ ያው ሂንቱን ሰጥቶናል። ሰልማን ካን በቅርቡ ለይታ ይበቃል ብሏልና መጀመሪያ ባትል ኦፍ ገልባን የተባለው አሁን መትሩቡሚ የተባለው ፊልም ነው። ከዛ በመቀጠል ደግሞ ከቫምሲ ፔድፐሊ ጋር የሚሰራው ርዕሱ ያልተገለጸው ፊልም ኢድ 2027 ላይ ተብሏል። እሱም በጣም የሚጠበቅ ፊልም ነው፣ ቀጣይ ዓመት ማለት ነው። ከዛ ቀጥሎ ኦፊሻል አይደለም ግን ሊሰራ ይችላል ተብሎ የሚጠበቀው ደግሞ ከታዋቂዎቹ ዳይሬክተሮች ራጅና ዲኬ ከሚባሉት ዳይሬክተሮች ጋር የሚሰራው ሱፐር ሂሮ ይዘት ያለው ፊልም ነው። ይሄ የተረጋገጠ አይደለም ወይም አልተፈረመም። ፊልሙ ወደ ፕሪፕሮዳክሽንም አልተገባም፣ ወደ ቀረጻም ስላልተገባ ገና የሚቆይ ፊልም ነው። ኪክቱ ደግሞ ምናልባት ከወጣና ከተሰራ 2028 ላይ ሊወጣ ይችላል ብለው ዘግበውታል። ሊሆን ይችላል እንግዲህ። ከዛ ሌላ ደግሞ ፕሬም ኪ ሻዲ የሚል ፊልም በእርግጥ ከታዋቂው ዳይሬክተር ከሱረጅ በርዛቲያ ጋር ለመስራት መጀመሪያ ተስማምተው ነበረ እና በዛ ሰዓት ላይ ፕሬም ኪ ሻዲ ይሆናል የፊልሙ ርዕስ ተብሎ ነበር። እዚህ ጋርም 2028 ብሎ አስቀምጠውታል። ግን ይሄ ፊልም ከነጨራሹ ተሰርዟል። ይህ ፊልም ማለት አሁን አዩሽማን ኩራራና ሰርቶታል። እናም ርዕሱ የፕሬም ሞርሊያ ብለው አሁን በቅርቡ ለእይታ ይበቃል የተባለው ፊልም ነው። ስለዚህ በአጠቃላይ እንግዲህ ከላይ ያሉት 4ቱ ፊልሞች ሊወጡ ይችላሉ። ከነዚህ መሀል ላይ አሁን እርግጠኛ ሆነን የምናወራው ኢድ 2027 ላይ ለእይታ የሚበቃው ከቫምሲ ፔድፐሊ ጋር የሚሰራውና አሁን በ2026 ደግሞ ለእይታ የሚበቃው መትሩቡሚ የተባለው ፊልም ነው። ቀደም ብሎ ባትል ኦፍ ገልባን የነበረው ፊልም ማለት ነው። እነዚህ ከንፈርም የተረጋገጡ ናቸው። ከቫምሲ ፔድፐሊ ጋር የሚሰራው አክሽን ድራማ ይዘት ያለው ፊልም እንግዲህ አሁን ላይ ተረጋግጧል። አክትረሷም ደግሞ ነየንታራ እንደሆነች ተዘግቧል። ጭራሽ ፊልሙ የሚወጣበትንም ቀን አናውንስ አድርጓል፣ ቆርጠው ተናግረዋል። ስለዚህ ይህም በጣም የሚጠበቅ ፊልም ነው። ይህንን ፊልም ዳይሬክት የሚያደርገው የቴልጉ ዳይሬክተር የሆነው ቫምሲ ፔድፐሊ ሲሆን ፕሮዲውስ የሚያደርገው ደግሞ የቴልጉ ፕሮዲውሰር የሆነው ዲል ራጁ የተባለው ግለሰብ ነው ወይም ባለ ሀብት ነው። እናም እንግዲህ ይህ ፊልም የሚጠበቀውን ያህል ቆንጆ አክሽኖች ይኖሩበታል ተብሎ ይጠበቃል። አክሽን ትሪለር ይዘት ይኖረዋል ተብሏል። አክሽን ድራማ ነው ይባላል። ከዛ ሌላ ደግሞ ሃይ ኦክቴንት የሆኑ ከበድ ያሉ አክሽን ሲኖች ያለበት ቆንጆ ፊልም ይሆናል ተብሎ በጣም ብዙ መረጃ እየተራገበ ነው ያለው። እንግዲህ ገና አሁን ቀረጻ መጀመሩ ነው። ወደፊት ደግሞ የሚሆነውን አብረን ምን ይሆናል። ከዛ ሌላ አንዳንድ መረጃዎች ደግሞ የሚያሳዩት እዚህ ፊልም ላይ ሰልማን ካን ራሱ ደብል ፌስ እንደሚሆንና አንደኛው ካራክተሩ ላይ ወይም ገጸ ባህሪው ላይ ክሊን ሼፍ ሆኖ ሌላኛው ላይ ደግሞ ቢርድ ሆኖ ልክ እንደዚህ ጺማም ሆኖ እንደሚተውን አንዳንድ መረጃዎች ያሳያሉ። ያው ፊልሙ አክሽን መሆኑን ነግሬያቸዋለሁ እና ደብል ሮል መሆኑ ምናልባት ፊልሙን ሊያሳምረው ይችላሉ። ከዛ ሌላ መትሩቡሚ የተሰኘ ፊልም አልቆ ጣጣውን ጨርሶ ለእይታ ሊበቃ አሁን ወደ 2026 ለእይታ ይበቃል ተብሎ ወሬው ጠቅላላ ደግሞ እየተወራ ያለው ከቫምሲ ፔድፐሊ ጋር የሚሰራው ፊልም ነው እና ይህ ለምን ሆነ የሚለውን ስናይ መጀመሪያ ባትል ኦፍ ገልቫን የተሰኘው ፊልም ይሰራ የነበረው አንድ ባዮፒክ ይዘት ያለው ፊልም ነበረ። ጋልቫን ቫሊ ክላሽ የተባለው የህንድ ውስጥ የሚገኝ አንድ አካባቢ ነውና እዛ ቦታ ላይ ከቻይና ጋር የተደረገ ጦርነት ነበርና በዛ ጦርነት 20 የሚደርሱ የህንድ ወታደሮች መስዋዕት ሆነው ነበረ። ለዛም ነው ቦታውን መታሰቢያ ለማድረግ ባትል ኦፍ ገልቫን ብለውት የነበረው። ስለዚህ ከነጨራሹ ባትል ኦፍ ገልቫን ማለት አይቻልም ተባለ። ከዛ በኋላ ደግሞ የህንድ መንግስት ርዕሱን ማስቀየር ብቻ ሳይሆን ርዕሱ ከተቀየረ በኋላ መትሩቡሚ ከሆነ በኋላ ደግሞ በፊልሙ ላይ ከነጨራሹ የቻይናን ስም መጥራት የለባችሁም አትችሉም ተባለና ተከለከለ። ስለዚህ የፊልሙ ቀረጻ ምን ሆነ ማለት ነው በድጋሚ እንደገና ቀረጻ እየተደረገለት እንዳለና አሁን ያለበትና የደረሰበትን ደረጃ እንኳን እየነገሩን አይደለም። ግን የፊልሙን 40% ያህል ቀረጻ አድርገው የነበረውን እንደገና መቀየር እንዳለባቸው ተነግሯቸው እየሰሩበት ነው ያለው እና ይሄ በጣም ለፊልሙ ከባድ አድርጎታል ይህ ውሳኔ። ስለዚህ ሁሉም ነገር ከጨረሰና ካለቀ ሜይ 15 ምናልባት ለእይታ ሊበቃ ይችላል ተብሎ ይጠበቃል። መጀመሪያ ላይ ኦገስት 14 ለእይታ ይበቃል ብሎ ነበረ። አሁን ላይ ምናልባት ነው ኦገስት 15 ሜይ 15 ለእይታ ሊበቃ ይችላል ተብሎ ይጠበቃል። ይሄኛው ደግሞ ያው በራሳቸው ነው የሰልማን አድናቂዎች ርዕስ የሰጡትና አሁን ገና እየተሰራ ያለው ፊልም ነው። ድል ዲማክ ጂገር ሴ ብለውታልና ይሄ ቀደም ካሉ ከሰልማን ካን ፊልሞች ዳያሎግ ላይ የተወሰደ እንጂ ትክክለኛ ርዕስ አይደለም። ከልቤ ከአይምሮና ከውስጤ በድፍረት
ማድረገው ነው የሚል ርዕስ ይኖረዋል ብለው ገምተዋል። ግን የሚሆን አይመስለኝም ከነጨራሹ። ምክንያቱም ፕሮዲውሰርም ሆነ ዳይሬክተሩ የቴጉ ናቸውና ለየት ያለ ርዕስ እንደሚሰጡት ምንም ጥርጥር የለውም። ይህ ፖስት ደግሞ የሚያሳየው ባትል ኦፍ ገልቫን የተሰኘውን ፊልም ርዕስ ማስቀየራቸውና በፊልሙ ላይ ጣልቃ መግባታቸው አሳፋሪ ውሳኔ መሆኑን የሚያሳይ ነው ወይም የሚናገር ነው። ምክንያቱም 20 ወጣቶች ራሳቸውን ያጡበት ወይም መስዋዕት የሆኑበትን ታሪካቸውን በደንብ የሚዘክርና ለነሱ መታሰቢያ ይሆናል ተብሎ ሊሰራ የታሰበውን ፊልም ከነጭራሹ ቻይና የሚል ስም መጠቀም የለባችሁም ተብለው መከልከላቸው ማለት በምንድነው የሚያሳየን? ሲያነጻጽረው ልክ አሁን ዱረንደርን አይተናል፣ ግን ፊልሙን መስራት ትችላላችሁ፣ ግን ፓኪስታን የሚል ስም በመካከሉ መጠቀማችን ወይም ፊልሙ ላይ እንዳጠሩ እንደማለት ነው ብሎ ነው በንጽጽር የሚያሳየን። ይሄ በጣም ይከብዳል። አሁን ምሳሌ ዱረንደር ላይ ፓኪስታን የሚል ስም ሳይጠቀሙ ቢሰሩት ያስኬዳል እንዴ? ያምራል እንደማለት ነው። መጀመሪያ ላይ ያልኳቸው አሁን ይሄንን ነው። እዚህ ጋር አሁን አድናቂዎቹ ራሱ ማስ የሆነ ካምባክ ይዞ እየመጣ ነው እያሉ ያሉት ማለት ካምባክ የሚለው ቃል ሊጠቀሙ የቻሉት ዳውንፎል ካለበት ቦታ ነው ካምባክ የሚያደርገው። ምሳሌ አሁን ሻሩካን አንድ ፊልም ይዞ ሲመጣ ካምባክ ያደርጋል አይደለም የሚባለው። በቃ ሻሩካን ኪንግን ይዞ እየመጣ ነው ያለው ተብሎ ነው እንጂ የሚወራው ካምባክ የሚለው ቃል ያኔ ፐታር ላይ አብቅቷል። ኢቭን ጃዋን ላይና ደንኪ ላይ እንኳን ካምባክ አልተባለም። ግን ይሄኛው ምንድነው በቀጣይ ምናልባት እንግዲህ ቫምሲ ፔትፐሊ ጋር የሚሰራው ፊልም እሱም ስኬታማ ከሆነ በመቀጠል ከፑሽፓ ዳይሬክተር ከሆነው ከሱኩማር ጋር ልክ እንደ ሱልጣን አይነት ታሪክ ያለው ፊልም ወይም እንደዛ አይነት ስታይል ያለው ፊልም አክሽኑና ስታይሉ ደግሞ ልክ እንደ ፑሽፓ አድርጎት ዳይሬክተሩ አስገራሚ የሆነ አክሽን ድራማ ፊልም ከሰልማን ካን ጋር ለመስራት አስበዋል የሚል ነው። እንደዚህ መረጃ አላየሁም፣ ግን አንዳንዶቹ ምናልባት ውስጥ አዋቂ ደግሞ እየተነጋገሩ እንዳሉ የደረሳቸው መረጃን አይተው መነሻ አድርገውም ሊሆን ይችላል። ወይም ደግሞ የሆነ የተገኘ ሂንት ስላለ ከዛ ጋር አገናኝተውትም ሊሆን ይችላል። ከሆነም በጣም አሪፍ ነው። ምክንያቱም እነዚህ ውሳኔዎች ለሰልማን ካን ከምባክ በጣም ወሳኝ ናቸው፣ ይጠቅሙታል። ኢንኬዝ እንኳን አሁን የሚሰራው ከቫምሲ ፔትፐሊ ጋር የሚሰራው ፊልም ባይሰራና ወይም ታሰበው ያህል ደረጃ እንኳን ባይደርስ በቀጣይ በዚህኛው ደግሞ ካምባክ ያደርጋል ብለን እንጠብቃለን ማለት ነው። እዚህ ጋር ያለውን የሰልማን ሉኩ በጣም ያምራል ማለት ለሆነ ፊልም ካራክተር በጣም ወሳኝ የሆነ አይነት ሉክ ይታየኛል። ግን በኤአይ ጀነሬት የተደረገ እንደሆነ ያስታውቃል። ትክክለኛው ፒክቸር ይሄኛው በጎን ያለው ነው፣ ይሄኛው ደግሞ በኤአይ ጀነሬት የተደረገ ነው። እንደዚህ ለፍቶ ሰልማን ካን እንደዚህ ሉኩን ቀይሮ ልክ በፊት ሱልጣን ላይና በጅርንጊ ላይ እንደነበረው እጅግ በጣም የሚያምር ካራክተር ይዞ ቢመጣና በደንብ ኢንተርቴን ቢያደርገን ወይም ተመልካቹን በደንብ ማዝናናት ቢችል ካምባክ ማድረጉ ከ100% የተረጋገጠ ነው። አለ ስታር ደግሞ አለ፣ ዝናው አለ፣ ስሙ አለ፣ አድናቂው አለ። የሚፈልገው ምንድነው? ከሱ ትንሽ ጥረት ብቻ ነው ማለት ስክሪፕት መረጣው እንዳለ ሆኖ እሱ ላይ ደግሞ ትንሽ ጥረት ኢፎርት ቢጨመርበት በጣም ስኬታማ ይሆናል። ለምን ከዚህ በፊት አድርጎት ያውቃል። ለረጅም ዓመት ያለ ማቋረጥ ከፍተኛ ስኬትን ማስተናገድ የቻለ የነበረው በጣም ስለጣረና ስለለፋ ነው። የሆነ ሰዓት ላይ ደረሰና በቃ አቆመ። ጥረቱን ሲያቆም ኢፈርቱ ሲጠፋ የፈለገ ቢመጣ ፊልሙ ስኬታማ ይሆናል የሚለው ኮንፊደንስ ሲሰማው ፊልሞቹ እንዳለ በጣም ቁልቁል እየወረዱ ሄዱ እንጂ ብቃቱ አቅሙ አለው። የሚጠበቀው ምንድነው? ትንሽ ጥረት ብቻ። ያው የሰልማን ካን የትዳሩ ነገር እንግዲህ በዓለም አቀፍ ደረጃ ወይም በአድናቂዎቹ ዘንድ መነጋገሪያ ነበረና ለረጅም ጊዜ እዚህ ጋር የሚያሳየው እንግዲህ ይቺን አክትረስ የፊልም ተዋናይ መሆን ትፈልጋለች ወይስ ደግሞ ሚስቴ መሆን ትፈልጋለች ብሎ ባላት ሰዓት ላይ አክትረሷ የወሰደችው ውሳኔ ብሎ ያው መቼስ አክትረሷ ስላለን ወደ ትወና መሄድን የፈለገችው ማለት ነው። ግን ከነበሩት ገርፍሬንዶች ተርታ አኳያ ስናያት ትገባዋለች ትላላችሁ? እንኳንም ቀረበት አይደል? ማናት ግን ታውቋታላችሁ? እስቲ ወቃቻት ኮሜንት ላይ ጻፉልኝ። ይሄኛው ደግሞ ሪቴሽ ዴሽሙክ የሚተውንበት ሺቫጂ መሃራጅ የተሰኘው ፊልም ወይም ራጃ ሺቫጂ የተሰኘው ፊልም አሁን ሜይ 1 ላይ ነው ለእይታ የሚበቃውና እዛ ፊልም ላይ ሰልማን ካን በካሜሮ ሊገባበታል ተብሏል። በእርግጥ ፊልሙ ላይ በጣም ብዙ የቦሊውድ ተዋናዮች አሉ። ፊልሙ እንኳን የማራቲ ፊልም ነው፣ ግን ሰንጀይ ደትም ሆነ አቢሼክ በቸን እና የተለያዩ አክተሮች አሉ እና እዚህ ፊልም ላይ ሰልማን ካን የሚገባው ካራክተር ወይም የሚጫወተው ካራክተር ጂቫጂ መሃላልን ሆኖ ነው የሚጫወተው ብለውናል። እስቲ ፊልሙ ይውጣና እንግዲህ ነው። የማራቲ ፊልሞች ብዙ ጊዜ በሂንድ ሰርክል ወይም ሰሜኑ ላይ ተቀባይነት አይኖራቸውም፣ ብዙ ጊዜ የወረዱ ናቸው ይባላልና ምናልባት እንግዲህ ሪቴሽ ዴሽሙክ ስኬሉን አሻሽሎና አስተካክሎ ካቀረበው ሊወደድ ይችላል። ግን አሁን ላይ ለይታ የበቃው ቲዘሩም ሆነ ትሬለሩ በቪኤፍኤክሱና በአንዳንድ ድክመቶቹ በጣም የተለያዩ ክሪቲክሶችም ሆነ የተለያዩ ዩቲዩበሮች ጊዜውን የጠበቀና የሚመጥን ስራ አይደለም ብለው እየወቀሱ ነው ያሉት። ምናልባት ፊልሙ ላይ ሊያስተካክሉ ይችላሉ ተብሎ ይጠበቃል። መጀመሪያ ቲዘሩ ላይ በጣም ደካማ ነበረ፣ ትሬለሩ ላይ አሻሽለውታል። ግን ደግሞ ፊልሙ ላይ ምኑን ያሻሽሉታል፣ እንዴት ብሎ ያስተካክሉታል የሚለው አይታወቅም። ምክንያቱም መጨረሻ ጊዜ ላይ ነው አስተያየቱ የደረሳቸውና ቀደም ብሎ እንደዚህ አይነት ነገር ቦርደር 2 ላይ አይተን ነበርና ቦርደር 2ም ቲዘሩና ትሬለሩ ላይ የነበረው ቪኤፍኤክስ ተሻሽሎ የቀረበ ቢሆንም መጨረሻ ፊልሙ ላይ ግን ያው ሆኖ ነው ያገኘነውና የሚመጥንና ጊዜውን የጠበቀ ቪኤፍኤክስ አላየንም። ይሄም ተፈርቶለታል። እንደዛ ምንም እንኳን ታሪኩ የሚወዱትና በጣም የሚያከብሩት ንጉሳቸው ታሪክ ቢሆንም ግን እንዳልኳችሁ ነው። በቃ ኮንቴንቱ ጥሩ ካልሆነ ማንኛውም ተመልካች የተወሰነ ጊዜ ቢያየው እንጂ ረጅም ጊዜ ሊታወስና ሊደነቅ የሚችል ስራ ለማድረግ የሁሉም ነገር ማለት አንድ ላይ መዋቀሩ በጣም አስፈላጊ ነው። ታሪኩ ወሳኝነት አለው፣ ፕሬዘንቴሽኑ ወሳኝነት አለው፣ ካስቲንጉ ተዋናዮቹ የሰጡት ወይም የሰሩት ትወና ወሳኝነት አለው። በተለይ
አሁን ላለ ኦዲየንስ በጣም ከባድ ነው። ሁሉም የነቃበት ሰዓት ነው። ገና ፊልሙ ቀረጻው አንድ ብሎ ከመጀመሩ እንዴት ብለን ሂትና ፍሎፕ የሚለውን እንወስናለን? በእርግጥ አርቪንድ ስዋሚና አኒል ካፑር አሉበት እና በዚህ ፊልም ላይ ቪለኑ ማን እንደሆነ ግን አልተገለጸም። አንዳንድ መረጃ አኒል ካፑር ነው ቪለኑ የሚል አይቻለሁኝ። እሱም ደግሞ ኦፊሻል አይደለም። ብቻ ከሁለት አንዳቸው ቪለን እንደሚሆኑ ምንም ጥርጥር የለውም። ግን ታሪኩ እንዴት ነው እና ፕሬዘንቴሽኑ እንዴት ይሆናል? መጨረሻ የተወሰነ ነገር ማየት አለብን መሰለኝ አይደል? ቲዘሩን ወይም ትሬለሩን ካላየን ፖስተር አይተን ገና ቀረጻ ከመጀመሩ ሂት ይሆናል ወይም ፍሎፕ ይሆናል ማለቱ እጅግ በጣም ከባድ ያደርገዋል። ስለዚህ የተወሰነ ኒድና እንወስናለን። ግን ይህ ፊልም ገና ካሁኑ አሪፍ በዚህ እየፈጠረ ነው ያለው። ጥሩ መነጋገሪያ ሆኗል። ይህም ለፊልሙ ኤክስፔክቴሽን በጣም አሪፍ ነው። ይህንን ከማየት ደግሞ በጣም ብዙ ነገሩ ላይ ትኩረት አድርገውና ተጣጥረው መስራት እንዳለባቸው እርግጠኛ ሆኜ ይናገራሉ። ግን ደግሞ በሌላ በኩል ሌላ ትልቅ ጥያቄ ምን አለ? ስፕሪት የተሰኘው ፊልም ያው ኢድ አካባቢ ነው ለእይታ የሚበቃው 2027 ላይ። ገና ካሁኑ ደግሞ የሰልማን ካን ፊልም ኢድ 2027 እንደሚለቀቅ አናውንስ ስላደረጉ ሁለቱ ፊልሞች ክላሽ ማድረጋቸው የተረጋገጠ ሆኗል እና በክላሽ ይጠብቀዋል። ፕረባስም ከሰልማን ፊልም ጋር ክላሽ ማድረጉ ቢፈልገውም ባይፈልገውም ግን በቃ ሆኗል። አሁን አንድ ጊዜ ቀደም ብለው ነበረ ስፕሪት በዚህ ቀን ይወጣል ብለው የተናገሩት። አሁን ላይ ደግሞ ሰልማን ቀኑ የሱ ስለሆነ ኢድ ላይ ይለቃለሁ ብለው ቀድሞ አናውንስ አደረገ። አይሚን ከኋላቸው አናውንስ አደረገ በሁለተኛ ደረጃ። እናም አሁን ላይ ያለው ግብግብ እንግዲህ ሲደርስ ነው የምናውቀው ማለት ነው። አሁን ምንም አይነት ነገር ለመናገር የሚያስደፍር ምንም የሁለቱንም ፊልሞች ምንም አላየንም። ኢቭን የስፕሪትን እንኳን የሆነ አናውንስ ቲዘሩን አይተናል እንጂ ከዛ ሌላ ምንም ነገር አላየንም። በቀጣይ የተለያዩ ነገሮቻቸውን እያየን እንሄዳለን። ግን ረጅም ጊዜ ስላለው ሊቀየር ይችላል የሚለው ፖሲቢሊቲ በጣም ሰፋ ያለ ነው። ኢቭን ከዚሁ ጋር በተያያዘ አንዳንድ የወጡ መረጃዎች እንደሚያሳዩ ከሆነ ዘራጃ ሳብ የተሰኘው ፊልም ቦክስ ኦፊስ ላይ የነበረውን ፐርፎርማንስ በማየት እንዲ ፕሬዲዋን ጋር ጥሩ ስሜት የተሰማው አይመስልም። ከሰልማን ካን ጋር ያውም በኢድ ቀን ክላሽ ማድረጉ ፊልሙን የሚጎዳው እየመሰለውና እየፈራ ያለበት ሁኔታ እንዳለ የተነገረ ነው ያለው። ይህም ማለት ሊያራዝመው ይችላል የሚለው ፖሲቢሊቲ በጣም ሰፋ ያለ ነው እያሉን ነው። ገና ነው፣ ረጅም ጊዜ ስላለው ሲደርስ እናውቃለን ማለት ነው። ወይ ይጸናል ወይ ያራዝማል ማለት ነው። ውሳኔው እንግዲህ በእጁ ነው ያለው። እናንተ ምን ትላላችሁ? ግን ክላሽ ቢያደርጉ ማን የበለጠ ገቢ ማስገባት ይችላል? እርግጥ በትክክለኛው የሰልማን ካን ፊልም ከረጅም ጊዜ በኋላ ለዛውም ከሳውዝ ዳይሬክተር ጋር ይዞ የሚመጣው ፊልም ስለሆነ በሰሜኑ ኦፕኒንግ ዴይ ላይ እንኳን በልጦት እንደሚሄድ ምንም ጥርጥር የለውም። ከዛ በኋላ ደግሞ ምን ያህል ይቆያል፣ ምን ያህል ይሸቀላል፣ ማን የበለጠ ይሄዳል የሚለው የሁለቱም ፊልም ኮንቴንታቸውን የሚወስኑ። ሰልማን ካን አሁን በቀጣይ ይዞት የሚመጣው ፊልም ላይ በጣም ተስፋ ያለውና ለየት ለማድረግ የወሰነበትና የቆረጠበት ሁኔታ ያለ ይመስላል። ምክንያቱም አሁን ላይ የወጡ አንዳንድ መረጃዎች እንደሚያሳዩት ከሆነ በዚህ ፊልም ላይ በአንድ የሙዚቃ ዳይሬክተር ሳይሆን በተለያዩ የሙዚቃ ዳይሬክተሮች ፊልሙን እንደሚያሰራ ወይም ፊልሙ ላይ እንደሚጠቀም እየተነገረ ነው ያለው። ያው እዚህ ጋር እንደምታዩት 4 የሙዚቃ ዳይሬክተሮች በፊልሙ ላይ የተለያዩ ሙዚቃዎችን ያቀርባሉ ማለት ነው። በእርግጠኝነት እንግዲህ አኒሩድን ቢጄሙል ቢያሰራው ነው። ሌሎቹ ደግሞ ያው አሪፍ ሙዚቃ ከዚህ በፊት አቀርበዋል። ያን ከማየት ለፊልሙ ይመጥናሉ ብሎ እንግዲህ የመረጠበት ሁኔታ እንዳለ እየተናገሩ ነው ያሉት። እንግዲህ አፋቸውን ሞልተው ትክክለኛው ምን እንደሆነ ደግሞ ወደፊት አናውንስ ሲደረግና ትክክለኛው በይፋ ሲገለጥ እናውቃለን። አሁን ላይ ግን ነው ብለው እየተናገሩ ነው ያሉት። ወይም ደግሞ እየተነጋገሩ እየተስማሙ ዲል እያደረጉ እንዳለ መረጃዎች ወጥተዋል እያሉን ነው። የሚወሰነው እንግዲህ የመጨረሻ ውሳኔ ደግሞ እናያለን። ግን ይህም ራሱ በጣም ትልቅ ውሳኔ ነው። ከሆነ ፊልም ጋር ግን አልተመሳሰለባችሁ? የሙዚቃ ዳይሬክተር መብዛቱ፣ ኔንታራ መግባቷ፣ የሳውዝ ዳይሬክተር መግባቱ፣ በዛ ላይ አኒሩድ መኖሩ የሆነ የተደገመ ነገር ይመስላል። ምንም ቢሆን ግን የሰልማን አድናቂዎች በጣም ተስፋ ያደረጉበት በቃ አሁን እዚህ ጋር ምንድነው መንትሪ ሙቪ የተሰኘው ፊልም ቅርብ እያለ በጣም ተስፋ አድርገውና በብዛት መረጃውን እያወጡ ያሉት ይሄኛው ኤስቪሲ 63 የተባለው ፊልም ከባምሲ ፔድባሊ ጋር የሚሰራው ቀጣይ ፊልምን አድናቂዎቹን በጣም ተስፋ አድርገው በጣም ብዙ መረጃ እየለቀቁ ያሉት ከሱ ጋር በተያያዘ ነው። እኔ ግን የመንትሪ ሙቪን መጨረሻ ማየት ፈልጌያለሁ። ምርጥ ፊልም ሆኖ የበለጠ ጉድ እንዳያደርጋቸው እንጂ ዛሬ ከሰልማን አትወጣም እንዳትሉና በዚሁ ጨርሼ ደግሞ ወደ ሻሩክ እሄዳለሁ። ይህ እዚህ ጋር ምስሉ ላይ የምታዩት ልጅ ሱፊያን ይባላልና ሱፊያን ነዲያድቫላ ይባላል። የሰልማን ካን የልጅነት ጓደኛው የሳጂድ ነዲያድቫላ ልጅ ነውና አሁን አዲስ ፊልም ሊሰራ ነው። በቅርቡ የፊልሙ ቀረጻ ይጀምራል ተብሏል። ባለፈው ቦሊ ዶክተር ያቀርብላችሁ ነበረ። እናም ሲታይ እዚህ ጋር ምስሉ ላይ በትክክልም ይቀራረባል አይደል? የድሮ ወጣቱን ሰልማን በደንብ ያስታውሰናል ብለው ያወጡት ፒክቸር ነውና ይቀራረባል፣ ይመሳሰላል። ኢቭን በጣም የሚገርመው ነገር እዚህ ጋር ይሄ ሲታይ የጓደኛውን ልጅ በምናይ ሰዓት እሱም እንግዲህ አላህ ፈቅዶለት ወልዶ ቢሆን ኖሮ ዛሬ ላይ ልክ እንደ አሪየን የሰልማን ካን ልጅም አክተር ሆነ ብለን እዚህ ጋር የምናየው ነበር ማለት ነው። ግን ምንም ማድረግ አይቻልም። የአላህ ፍቃድ ካልተጨመረ ሰው አቅም የለውም። ወደ ሻሩክ ካን ስንገባ ደግሞ የመጀመሪያው ወይም ፊት ለፊት የሚገኘው ፖስት እንግዲህ በተለያየ ጊዜ የተለያየ ሶሻል ሚዲያ ላይ ሻሩክ ካንን የዱረንደር ስኬትን አላደነቀም ወይም ደግሞ አልተናገረም በሚለው በጣም ትሮል ሲያደርጉት ነበርና ኢቭን ቀደም ብሎ ሻሩክ ካን ምን ብሎ ነበር? በአንድ ንግግር ሰላም በነበሩ ሰዓት ማለት ነው ምርጥ ጎረቤታችን ፓኪስታን ናት ብሎ ነበርና ያው ሰላም ቢወርድ ይሻላልና አሪፍ ጎረቤታችን ናቸው ለማለት የተናገረው ነበር በደናው ጊዜ ማለት ነው። ያንን ቃል አንስተው በጣም በሚያስጠላ ሁኔታ ትሮል ሲያደርጉት ነበርና ለዛ ነው ጸጥ ያለው ዱረንደርን ያላነሳው ወይም በስኬቱ ደስተኛ ያልሆነው ለዛ ነው ብሎ ሲሰድቡት ነበረ። ምንም ማድረግ አይቻልም። ፊት ለፊት ያለ ሰው ስለሆነ መቀበል ነው።
አንድ ጊዜ አደባባይ ከወጡ በኋላ ለምን አይባልምና እነሱም ብለውታል፣ እሱም አድብጠዋል፣ ሰምቷል። ይሄኛው ደግሞ ከኪንግ ፊልም ጋር የተያዘ መረጃ ነውና በብዛት በፊልሙ ላይ ያሉ ሃይ ኦክቴንት የተባሉ አክሽን ሲኖች በቀን ብርሃን የሚደረጉ ናቸው የሚል ነው። ማለት ኩለ ቀን ላይ በፊልሙ ላይም ያሉ አክሽኖች በጣም በከፍተኛ ሁኔታ ዲዛይን የተደረጉ ናቸው። ስቱዲዮ ውስጥ ደግሞ ለረጅም ጊዜ ሙምባይ ውስጥ ያለ ስቱዲዮ ሲቀረጽ ነበረ። ከዛ ሌላ ደግሞ ከ10 የሚበልጡ ወደ 10 የሚደርሱ የራሻ ፋይተሮች በፊልሙ ላይ ያሉ ሲሆን የሚደረገው አክሽን ሲኩዌንስ ላይ እጅ በእጅ የሚጠባጠቡበት ቦታ ላይ በጣም ለየት ለማድረግና ለማሳመር እጅግ በጣም የተታመሰ ዝብርቅርቅ ያለ አካባቢ ላይ የሚደረግ ፋይት ሲን ይሆናልና ያን ቀረጻ እንዳደረጉ በመቀጠል ደግሞ ቀጣዩን ማርች 23 እንደሚጀምሩና አንድ ሳምንት እንደሚቀጥል የወጣ መረጃ ነበር ያቀደም ብሎ ማለት ነው። ይህም ማለት በአሁኑ እንግዲህ ስዳታነን እዚህ ፊልም ላይ በጣም ወጣ ያሉና ለየት ያሉ ያላየናቸው አክሽኖችን ሊያሳየን እንደተዘጋጀ ምንም ጥርጥር የለውም። በጣም በሚገርም ሁኔታ የሆሊውድ ትልልቅ ፊልሞች ለእይታ በሚበቁበት ሳምንት ነው የሻሩካን ኪንግ ለእይታ የሚበቃው እና ቀኑንም አንቀይርም ብለዋል። ስለዚህ እዚህ ጋር ይህ መረጃ የሚያሳየው እንግዲህ የሆሊውድ ትልልቅ ፊልሞች በሚለቀቁበት ሰዓት ላይ የኔም ፊልም ቀኑን አልቀይርም ብሎ በድፍረት ሊለቅ የሚችለው እንደዚህ አይነት አቅም ያለው አክተር እንጥራ ከተባለ ሻሩካን ነው እያልን ነው እንግዲህ። ስለሆነ ነው ያው ቀኑን አልቀይርም ያለው። መጣ ይምጣ ብለዋል፣ ወስነዋል። ይህ ፊልም እንግዲህ ለእይታ በሚበቃ ሰዓት ላይ ቲያትሪካል ራይቱን ወደ 250 ከሮር አካባቢ ዲል እንዳደረጉ ተነግሯል። ይህም ደግሞ በጣም ከፍተኛ ገንዘብ ነው። ፔን ማሩደር የተባለው ካምፓኒ ስምምነቱን ፈጽሟል እያሉ ነው። በጣም አሪፍ ነው። ወደ 350 ከሮር የወጣበት ፊልም በ250 ከሮር ብቻ ዲጂታል ራይቱን ከሸጡ ቲያትሪካል ራይቱን ከሸጡ ለነሱ አዋጪ ነው፣ ትርፋማ ያደርጋቸዋል ማለት ነው። ግን የማይረሳው ደግሞ የሆሊውድ በጣም የሚጠበቀው አቬንጀር ከተሰኘው ፊልም ጋር እና ዲዩን ከተሰኘው ፊልም ጋር ደግሞ ክራሽ ማድረጉ ነገሩን ትንሽ ከበድ ያደርገዋል። ግን ደግሞ የፈለገ ቢሆን በህንድ ኦዲየንስ መሃል ኪንግ የተሰኘው ፊልም በጣም የሚጠበቅ ስለሆነ በቀጣይ ትሬለሩ በደንብ ኢምፓክት መፍጠር ከቻለ ጫና ከፈጠረ በእርግጠኝነት ፊልሙ ስኬታማ እንደሚሆን ምንም ጥርጥር የለውም። ይሄኛው መረጃም እንግዲህ ኦፊሻል አይደለም፣ ግን በፊልሙ ላይ ወጣቱን ሻሩካን ሆኖ የሚተውነው አሪየን ካን እንደሚሆን አንዳንድ መረጃዎች እየተናገሩ ነው ያሉት። ኪንግ የተሰኘው ፊልም ላይ ኢቨን እዚህ ፊልም ላይ ሁለት አይነት ካራክተር እንዳለ እንኳን ቀደም ብለን ሰምተናል። ግን ራሱ ሽበታም ሆኖና ጸጉሩን አጥቆሮ ነበር የመሰለኝ። ይሄም ከሆነ አሪፍ ነው፣ እንቀበለዋለን። ደግሞም ያምራል። እንደዚያ ይመሳሰላሉ አይደለ? እንደዚህ ቢሰራ ያምርበታል እንጂ አሪየን ካን የሚደብር ነገር አለው ብዬ አላስብም። ከዛ ሌላ የኪንግ የመጨረሻ ክላይማክሱ ወይም የፊልሙ የታሪኩ መደምደሚያ ቀረጻ አሁን ከዛሬ ጀምሮ ማለት ነው፣ ይሄን ድምጽ ስቀዳላችሁ ያለው 26 ላይ ነው። ከዛሬ ጀምሮ ወደ ደቡብ አፍሪካ ሻሩክ ጉዞ እንደሚያደርግና ቀረጻውን እንደሚጀምር ተነግሯል። ለ18-17 ቀናት ያህል ይፈጃል ተብሏል። ደቡብ አፍሪካ ውስጥ የሚደረገው ቀረጻ የአንድ ሳምንት ሲሆን ከዛ ቀጥሎ ደግሞ የቀረውን ቀረጻ ሙምባይ ውስጥ ያደርጋሉ ተብሏል። ወደ ደቡብ አፍሪካ በሚሄድ ሰዓት ላይ የደቡብ አፍሪካው ፕሬዝዳንት የመገናኘትም እቅድ እንዳለው ወይም ፕላን እንዳለው ተነግሯል። ፕሬዝዳንቱ ፍሪ ከሆነ እንግዲህ ያገኘዋል። በእርግጥ አገራቸው ላይ ቀረጻ ስለሚደረግ እርግጠኛ ነኝ ደቡብ አፍሪካ ውስጥ በጣም ብዙ የህንድ ኢንዲያን ኮሚኒቲዎች በጣም በስፋት አሉና በእርግጠኝነት አቀባበል ያደርጉለታልም ያገኛቸዋል የሚል ግምት አለኝ። በዱባይና በደቡብ አፍሪካ የፊልሙ ክላይማክስ የመጨረሻ ሲን ይቀርጻልም ይደረጋል ተብሏል። የዱባይ ሲን እንኳን ቀደም ብሎ ተቀርጿል። አሁን የቀረው መረጃዎች የሚያሳዩን ደቡብ አፍሪካ ውስጥ የሚደረገው ቀረጻና ከዛ በኋላ የሙምባዩ ነው የተባለው። በዚሁ የፊልሙ ቀረጻ ሙሉ ለሙሉ ተጠናቀቀ የሚባልበት ቀን እየናፈቀኝ ነው እኮ ነው። ከዛ ሌላ የአሉ አርጁን ራካ የተሰኘው ፊልም ላይ ሻሩካን በካሜሮን እንደሚገባ አንዳንድ መረጃዎች እየወጡ ነው ያሉት። ኦፊሻል አይደለም፣ ግን ያው የተለያዩ ሶሻል ሚዲያ ላይ በጣም እየተራገበ ስለሆነ ይሄንን አሁን ሁሉም ትክክለኛ ነው ብሎ እያሰበ ሊሆን ይችላል። ኦፊሻል እስከሚነገር ድረስ በነገራችን ላይ እንደዚህ አይነት ወሬዎች ትክክለኛ ናቸው ለማለት አያስደፍርምና ምክንያቱም እንደምታውቁት የረጅዲካንት እንኳን ጄለርት የተሰኘው ፊልም ላይ ይገባል ከተባለ በኋላ መጨረሻ ሰዓት ላይ አልገባም ነበረ። ግን እዚህኛው ላይ ትንሽ ለየት የሚያደርገው ምንድነው አትሊ ስለሆነ ዳይሬክት የሚያደርገው በቀጣይ ጀዋንቱ ከተሰኘው ፊልም ጋር የፊልሙን ታሪክ ማገናኘት ስለፈለገ በካሜሮን ሻሩካን እዚህ ላይ ይገባል እየተባለ ነው። ምን ያህል ትክክለኛ ነው ለሚለው ምንም መረጃ የለም፣ ግን የተወሰነ ሂንት አለ። ታሪኩ ወይም ወሬው የተነሳበት ዋና ምክንያት የሆነ ሂንት አለ። ትክክለኛነቱን ልክ ፊልም ሜከሮቹ ሲያረጋግጡ ኦፊሻል ሲናገሩ የዛኔ ቦሊውድ ወቅታዊ ላይ በደንብ አቀርብላቸዋለሁ። እዛ ላይም ሳቀርብ በሶሻል ሚዲያ ተወርቷልና ይሄን ያህል ፐርሰንት ትክክለኛ ነው ወይም ደግሞ የሶሻል ሚዲያ ወሬ ነው ብዬ የምለይላችሁ ለዛ ነው። ኦፊሻል ሲሆን ኦፊሻል ነው፣ በቃ ትክክለኛ ነው፣ በቀጣይ የምናየው ወይም የሚደረግ የሚሆን ነገር ነው ማለት ነው። እና ጀዋንቱ ይሰራሉ ልትሉ ትችላላችሁ። እና ስለ ጀዋንቱም እንግዲህ ምንም አይነት የወጣ መረጃ የለም ኦፊሻል። ግን እዚህ ጋር እንደሚያሳየው ከሆነ ወይም የሚለው ፖስቱ ጀዋንቱ እንዲሰራ ያው ግሪን ላይ ሻሩክ አሳይቷቸዋልና ስክሪፕቱን ያው አትሊ እያዘጋጀ እያነበበን ያለው የሚል መረጃ ነው። ግን ባለፈው ደግሞ ኦፊሻሊ በትክክለኛ የተነገረው ሻሩካን ትንሽ ጉዳት ስለደረሰበትና ይሄ የጀርባና የአንገቱ ህመም ስለተነሳበት አክሽን ነክ ያላቸውን ፊልሞች አሁን ላይ መስራት እንደማይፈልግና ድሮ በሚታወቅበት ወደ ፍቅር ፊልም ፊቱን ዞር እንዳደረገ ትክክለኛ ኦፊሻል የሆነ መረጃ ወጥቶ ነበረ። እና ጀዋንት ፍቅር ፊልም አይደለም መቼስ ድምቅ ያለ አክሽን ፊልም ነውና ይሄንን ይሰራል ብዬ እንኳን አላስብም። ግን ደግሞ ሊሆን ይችላል፣ ተሽሎትም ድኖም ሊሆን ይችላል። እርግጠኛ ነኝ ሁላችንም ኪንግን እየጠበቅን ያለ ነው። በተለይ ደግሞ አባትና ልጅ ከሷና ካን ጋር ምን አይነት ገጸ ባህሪ ይጫወታል፣ እንዴት ነው የሷ ትወና ከአባቷ ጋር ስትሆን በኮንፊደንስ በእርግጠኝነት ትቀውጣለች ብዬ ተስፋ አደርጋለሁ። ይሄን እያሰብን እያለ ደግሞ እንደገና አሪየን ካንም ይገባል
ካልተባለ እንደዛ ከሆነ እኮ የቤተሰብ ፊልም አደረጉት ማለት ነው። ብቻ ከሆነም አሪፍ ነው፣ ካልሆነም ደግሞ ባለው እንቀጥላለን። ያለውን እናያለን። ምንም አማራጭ የለንም። ግን ይህ ፊልም ያው ስኬሉ ከፍ ያለና በአይማክስ የተቀረጸ ፊልም ስለሆነ በእርግጠኝነት በጣም የሚቀውጥ ፊልም ይሆናል ብዬ ተስፋ አደርጋለሁ። እንዴት ነው ጊዜው ረዘመባችሁ አይደል? እየጠበቃችሁ ነው። ግን ጥበቃችን በጣም ደስ የሚለው ምንም ያህል ብንጠብቅም በእለቱ ግን ለእይታ ሲበቃ በሲኒማ የማየት እድል አለን። ስለዚህ ሁላችሁም ተዘጋጁ። በእለቱ እድሜና ጤናውን ይስጠን ኢንሻአላህ። ይዛ ሰው ይበለንና እናየዋለን። በሴንቸሪ ሲኒማ ሰብሰብ ብለን እንደምናየው ከ100% እርግጠኛ ነኝ። በዛው በዛሬ እንግዲህ የሻሩክ ካህንን ስጨርስላችሁ እጅግ በጣም በአስደናቂ ሁኔታ በፊልሙ ዓለም ላይ በዓለም አቀፍ ደረጃ በጣም የሚታወቀው አካዳሚ አዋርድ የሚባለው ወይም ኦስካር ኦፊሻል ፔጃቸው ላይ ኦም ሻንቲዮም ላይ ሻሩክ አዋርድ ይዞ የሚናገረው ንግግር አለ አይደለ? በጣም ነው የምወደውና ያቺን ንግግር ቀንጨባ አድርገው ፖስት አድርገው ነበርና ኢቭን እዛ ላይ ያው ሻሩክ ካን መልስ የሰጠበትን እዚህ ጋር በጣም ደስ ብሎት መልስ ሰጥቷቸዋልና በጣም አመሰግናለሁ ብሏቸዋል። ዳያሎጓን አስታውሳችኋት? ኪትኒ ሽደት ሴሜኔቶሚ ፓኔኪ ኮሽሽ ኪሄ ኪ ኸር ዘሬኔቱም ሲሚላኔኪ ሳዝሽ ኪሄ የምትለዋና መጨረሻ ላይ አይ ፊል ዘ ኪንግ ኦፍ ዘ ወርልድ የሚለው አለ አይደለ? የኦም ፐርካሽ መኪጃ መንፈስ ኦም ካፑር ውስጥ ይገባና የሚያደርገው ንግግር ማለት ነው። ድሮ ጁኒየር አርቲስት የነበረው ያደረገው ንግግር ከዛ የሱፐር ስታሩ አካል ውስጥ ወይም ደግሞ መንፈሱ ይገባበትና ያው ፑነርጀን ማለት በድጋሚ ተፈጥሮ አይደለ? የዛ ስሜት ይጋባበትና ያንን ንግግር ሲናገር ያደረገው ስቴጅ ላይ የነበረው ፐርፎርማንስ በጣም የሚገርም ነበርና አሁንም ድረስ ስትሰማ በጣም ትመስጣለችና እሷን ንግግር እዚህ ጋር ኦስካር ላይ መጠቀማቸው እጅግ በጣም አስደናቂ ያድርጎታል። እና ሻሩክ ካህንም ደግሞ በጣም በፍቅር ሪፕላይ ያድርጉላቸዋል። የድሮ ትዊተር ያሁኑ ኤክስ ላይ ማለት ነው ኦፊሻል ፔጃቸው ላይ ነው የገለጹት ወይም ደግሞ የተናገሩትና ይሄ በጣም የሚያስደስትና በጣም የሚያኮራ ዜና ነው። በፊልሙ ዓለም ላይ በጣም ትልቅ የሚባለው አዋርድ አዘጋጆች በህንድ ሲኒማ ብቻ ሳይሆን የዚህ ሰው ስታርደሙ ወሰኑ ምን ያህል እንደሆነ በዚህ ማየት ትችላላችሁ። ይሄንን አይደለም ያልኩትኝ እነሱ ራሳቸው መጠቀማቸው የሚያረጋግጠው ተግባራቸው ይሄን ያሳያል ማለት ነው። አስደናቂ ነው። ኤሳሪኪያኖች ምን ተሰማችሁ ይሄን ዜና ስትሰሙ? የሰልማንን ሰማን የሻሩክንም ሰማን ምን ነው አሚርን ምናምን እንዳትሉ ደግሞ እመጣላችኋለሁ። አሚሪያኖችም አላችሁ አይደል? ሶስቱም ካኖች ምን ነው ስለ ዱረንደርቱ አላወራችሁም ተብሎ ተወቅሰዋልና አሚር ካን በመጨረሻም ተናግሯልና አየሁት ዱረንደርቱን ማለት ነው በጣም እንደተመቸውና እንደወደደው በኦፊሻል ፔጁ ገልጿልና ቆንጆ ነው። ረንቪር ሲንግ ምርጥ አድርጎ ተውኖታል። አዲት ሂደርም ምርጥ አድርጎ ዳይሬክት አድርጎታል። ታሪኩን በጣም አስገራሚ ነው ብሎ ባጭሩ ዘግቶታልና ራሱን ነጻ አድርጓል። በቃ አይቼዋለሁ ቆንጆ ነው ጥሩ ነው ብሎ ከወቀሳ ራሱን ነጻ ማድረግ ችሏል። ጥሩ ነው ያደረገው አሪፍ ነው። አንዳንዶቻችሁ ስለ አሚር ቀጣይ ፊልም ለምን አትነግረንም ብላችሁ ኮሜንት ላይ ገልጻችሁ ነበር። አትከታተሉም? ይሆን እንዴ? አይደለም በቀጣይ የሚሰራውን አይደለም ዳይሬክት ያደረገውን ምን ፕሮዲዩስ ያደረገውን ይዞት የሚመጣውን ፊልም ሁሉ ገልጻለሁ እኮ። አሁን ላሆር 1947 የሚለው የሶኒዶል ፊልምን ራሱ ፕሮዲዩስ እንዳደረገው ገልጫለሁኝ። ከዛ በፊት ደግሞ ዘማህባረት የሚል ፊልም ራሱ ለመስራት እየተጣጣረ እንደነበረና በፊልሙ ላይ ግን አክተር ሆኖ መስራት ስለማይችል ፊልሙን ፕሮዲዩስ ሊያደርገው እንደሆነ በሶስት ክፍል ምናምን ብዬ ዘግቤ ነበር አቅርቤ ነበር። አሁን ላይም አሚር ካን በድጋሚ እንግዲህ ከጊዜው ጋር መሄድ አልቻለም ወይስ ደግሞ እንደዚህ አይነት ኮንቴንት ይወደድልኛል ብሎ አስቦ መሰለኝ እንደዚህ የደመቀ አክሽን ፊልሞች በሚሰሩበት ሰዓት ላይ አሁንም በኤፒክ ይዘት ያለው ፊልም ለመስራት ዝግጅቱን ጀምሯልና ያመነበትና የወደደው ነገር ስላለ ነው። እርግጠኛ ሆኖ ሰርቶትና ቆንጆ ታሪክ ከሆነ አሁን ካለው ጄኔሬሽን ጋር የሚሄድና የሚያግባባ ነገር ካገኘበት በእርግጠኝነት ፊልሙ ይወደዳልም ይሳካልም። ግን አሁን ላይ እንዳለ ህዝቡ እየወደደና እያደነቀ ያለው አክሽን ፊልሞች ነው። እንደምታውቁት ከዚህ በፊትም ነግሬያቸዋለሁ። አክሽን ፊልም ላይ ታሪኩ ደካማ እንኳን ቢሆን ግን ተመልካቹን ይዞ የሚያቆይ ወይም የሚስብ በጣም ብዙ ነገር ስላለ ፊልሙ ሌላ ቢቀር እንኳን ፍሎፕ አይሆንም የሚባለው ለዛ ነው። ቀደም ብሎ የሰራው ሲታሬ ዘሚፐር የተሰኘው ፊልም በጣም ወድጄለታለሁ። በጣም ቆንጆ ፊልም ነበረ፣ ግን ከጊዜው ጋር የሚሄድ ፊልም አልነበረም። ወይም አሁን እንዳለ ተመልካቹ ሀሳቡ ወደ ሌላ ነው። ግን ደግሞ አሚር ይዞት የመጣው ፊልም ትልቁ ችግር ሪሜክ መሆኑ ነበረ። በራሱ ኦሪጂናል ኮንቴንት ቢሆን ኖረው ከዚህ በፊት ያላየነው ቢሆን ኖረው በጣም የሚሰቅልና የሚሳካ ፊልም ነበረ። ግን ሪሜክ መሆኑና በጣም ብዙ ሰው ማየቱ በተለይ ደግሞ ይሄንን ፊልም ነው የሚሰራው አሚር ተብሎ የስፓኒሹ ፊልም በተነገረ ሰዓት ላይ ግን ፊልሙ በእንግሊዝኛ ደብ ተደርጎ የቀረበ ፊልም ነበረ። እኛም ሀገር ራሱ ተተርጉሞ ቀርቦ ነበርና ያንን ሳናየው ቢሆን ኖሮ ሲታሬ ዘሚፐር በጣም የሚያምር ፊልም ነበረ። ግን ኦዲየንሱ በአሁኑ ሰዓት ላይ እንደዚህ አይነት ነገር ይወዳል ብዬ አልልም። ግን ደግሞ የሚሆነው ስለማይታወቅ ጊዜው ሲደርስና ስናየው የበለጠ እናወራለን እንፈርዳለን። ግን ቀደም ብሎ በጣም በህንድ ውስጥ የሚታወቀው በሙዚቃ የሚታወቀው ጉልሸን ኩማር የተባለው የቲ ሲሪየስ ካምፓኒ ባለቤት በነገራችን ላይ የሱን ታሪክ አቅርቤላችሁ ነበር። አይታችሁታል እንዴ? እንዴት እንደተገደለ ሁሉ የሚያሳይ ሙሉ ታሪኩን አቅርቤ ነበረ። ካላያችሁት ተባብላችሁት እና በሱ ታሪክ ላይ የሚያጠነጥነውን በኤፒክ ይዘት ያለውን ፊልም ስራ በተባለ ሰዓት ላይ አሚር ሪጀክት አድርጎ እምቢ ብሎ ነበረ። ከዛ
ደግሞ ራጅኩማር ሂራኒ ጋር በዳዳ ሳህብ ፋልኬ የህንድ ሲኒማ አባት በሚባለው ግለሰብ ታሪክ ላይ የሚያጠነጥነው ፊልም ስራ ተብሎ ነበረ። ይህም ፊልም እኔ በጣም ተስፋ አድርጌ ስጠብቀው የነበረ ፊልም ነበረ። ማለት ማየት የምፈልገው ታሪክ ነበረ። ግን ደግሞ ከዳይሬክተሩ ጋር መግባባት አልቻሉም። ስክሪፕቱ ተጠናቆ በመጣ ሰዓት ላይ አሚር ካን የፈለገው የተወሰነ ኮሜዲ የቀላቀለ ተመልካቹን የሚያዝናና ታሪክ እንዲሆን ነበረ። ራጅኩማር ሂራኒ ደግሞ ፊልሙን ሲሪየስ አድርጎ ነበር የጻፈውና ያ ነገር ስላላግባባቸው ይህ ፊልም እንኳን ሪጀክት አላደረገውም፣ ግን ሆልድ ሆኗል። እንደዚህ አይነት ኮሜዲ መጨመር ስላልቻለ እንደዚህ አይነት ሀሳብ እስከሚመጣለት ድረስ ያቆየው መሰለኝ። ከነጭራሹ አልሰራውም አላለው። በአሁን ሰዓት ላይ ግን አሽኒር ግሮቨር ስለተባለው አንድ ስኬታማ ቢዝነስማን የሱ ታሪክ ላይ ቀጣይ ባዮፒክ ይዘት ያለውን ፊልም ለመስራት አሜሪካን ፈቃደኛ ሆኗል። እንግዲህ እርግጠኛ ነኝ ታሪኩ ላይ ያገኘው ቆንጆ ነገር አለ ማለት ነው። የጉልሸን ኩማር ታሪክ በጣም ስለሚታወቅ ለዛ ይሆናል ሪጀክት ያደረገው። የዳዳ ሳህብ ፋልኬ ታሪክ በእርግጥ እኛ እንወቀው እንጂ ህንድ ውስጥ በጣም በተለያየ መንገድ የተዘገበ ነው። ዘጋቢ ፊልም አለው፣ መጽሐፍ አለው። እንደዛም ሆኖ ግን ፊልም አልሆነም ነበርና እኔ የምፈራው እንዲያውም አሚር ካን ይሄን ፊልም ከመስራቱ በፊት ጁኒየር ኤንታር ይሄን ፊልም እንደሚሰራው ቀደም ብሎ ተነግሮ ነበርና ያ ቀድሞ ከወጣ ሙሉ ለሙሉ ይሄኛው ፊልም በቃ ሼልፍ ሆነ ወይም እዛው ሳይሰራ ተቀምጦ ይበሰብሳል እንጂ የሚሰራ ፊልም ላይሆን ይችላል ማለት ነው። ግን በአሚር ማየት ፈልጌ ነበር። እናንተስ ምን ትላላችሁ? አሚር ካን ባዮፒክ ይዘት ያለው ፊልም በዚህ ሰዓት ላይ ይዞ መምጣቱ አግባብ ነው ትላላችሁ? ልክ እንደ ገጅኒ ድምቅ ያለ ቆንጆ አክሽን ፊልም ይዞ ይመጣ አያምርም ነበር? በእርግጥ መለስ ብለን ብናየው በህንድ ሲኒማ ከፍተኛ ገንዘብ አስገብቶ ከላይ የተቀመጠው ደንገል የተሰኘው ፊልም ራሱ ባዮፒክ ይዘት ያለው ፊልም ነው። የአንድ ሰውን የግል ታሪክ ሙሉ ለሙሉ የሚዘክርና ሰውየው በህይወት ውስጥ ያሳለፋቸውን ውጣ ውረዶች በደንብ የሚያሳይ ፊልም ነበረ። እርግጠኛ ነኝ አይታችሁታል። በዛ ፊልም ላይ አሚር ካን የተጫወተው መሃቪር ሲንግ ፖግባ የተባለው ግለሰብ ቀደም ያለ የህንድ ሪስሊንግ ተደባዳቢ ወይም ታጋይ ነበረና በሱ ታሪክ ላይ የሚያጠነጥን ፊልም ነበረ። አሁን ላይም ይዞት የሚመጣው እንግዲህ ባዮፒክ ይዘት ያለው ፊልም ምናልባት አይታወቅም፣ ስኬታማ ሊሆን ይችላል። ግን ደግሞ ቻይኖች ከወደዱት ብቻ ነው የሚለው የማይረሳ ነውና ህንዳውያን ብዙ ላይ መስጣቸው ይችላል የሚባለው መጽሐፍ አለና ቀደም ብለው አንብበውት ይሆናል የሚለው ነው። ግን በቀረው ዓለም ላይ በሌላ ዓለም ላይ ተወዳጅ መሆን ከቻለ ፊልሙ ጥሩ ገንዘብ ይሰበስባል። እስቲ የሚሆነውን እንግዲህ ወደፊት እናያለን። እድሜና ጤናውን ብቻ ያብዛልን። የዛሬው እንጨዋወት እንግዲህ በሶስቱ ካህ ላይ አልቋል። ረዘም ያለ ሰዓት ሆነና በዚሁ ላቋርጠውና ቀጣዩን ደግሞ ሌሎቹ እንጨዋወታለን። አረ ቪዲዮ ላይክ እያደረጋችሁ ሼር እያደረጋችሁ ለጓደኞቻችሁ ተመልካቹ በዛ ይበል። እስቲ እኔንም አበረታቱኝ እንጂ። ቦሊውድ ቶክ እንጨዋወት። በዚህ ፕሮግራም አዝናኝና አስተማሪ የሆኑ የቦሊውድ መረጃዎችን አንዳንድ እያልን እንጨዋወታለን። ቦሊውድ ቶክ እንጨዋወት።